እንዳትጠጋኝ። እያንዳንዱ እርምጃ የእናትን ህይወት ይወስነዋል። እውነቴን ነው የምልሽ። ድርጊትሽ ትልቅ ዋጋ ነው የምትከፍይው። ከዚህ በላይ ዋጋ ልክፈል? አልገባሽም መሰለኝ። እናት የሚያጅ መሆኗል። እናቴ ለሞት እያጣጣረች እንደሆነ ምንም አይነት ክትትል እንደማታደርጉለት ማላቀሚ። የእናትሽ ህይወት አደጋ ላይ ነው ፈናን። ምን? ድምፅሽን ቀንሺ። እናትሽ በህይወትና በሞት መካከል ነው ያለችው እያሉ ሲያወሩ ሰምቻለሁ። ለዚህ ነው እንዳላያት የከለከሉ? ይኸውልሽ ከዚህ ግቢ እንደምንም ብለሽ አምልጠሽ የእናትሽን ህይወት ታደጊ። የት ብዬ ነው የምታደገው? እየታከመች ነው አሉኝ እንጂ እኮ የት እንዳለች እንኳን አላውቅም። እኔ የት ሆስፒታል እንዳለች አውቃለሁ። ቤተሰቡ የሚታከምበት ሆስፒታል ነው ያለችው። እባክሽን ወይዘሮ ማርታ ከዚህ እንደምንም ብለሽ አስወጭኝና የምስኪን እናቴን ህይወት ልታደግ። ያው ከዚህ በቀጥታ ማስወጣት እንደማልችል ታውቂያለሽ። ምናልባት ከደፈርሽ አንድ መንገድ አለ። ብቻ አንቺ ንገሪኝ እንጂ ምንም ይሁን ልጋፈጠው ዝግጁ ነኝ። ግን ምን እንዳደርግ አስበሽ ነው? ይኸውልሽ ሴትዮዋን እንደምንም ብለሽ አግተሽ ትወጫለሽ። ምን? ከዚህ ውጪ ከዚህ የምትወጭበት ምንም ምርጫ የለሽም። ይኸውልሽ ፈናን እንዴት እንደምታደርጊው እኔ እነግርሻለሁ። ክፍላችሁ ላይ ያለው የለስላሳ ጠርሙስ በካሜራው ለወይዘሮ ሳቢላ እንደቆረጠሽ ታሳያታለሽ። እንዴ ግን እኮ እዛ ክፍል ውስጥ ምንም ችግር ቢኖር አንቺ ነው የምትልክሽ። ችግር የለውም እሱ። እኔ እቃ እንደሚገዛ አስመስዬ ወደ ውጭ ወጣለሁ። ክሪስም ስለማይኖር እሷ ብቻ ናት የምትኖረው። ይልቅንስ ክሪስ ሳይመለስ ይህን አጋጣሚ መጠቀም አለብን። ቆይ ማን ነው የእናት ህይወት አደጋ ላይ ወድቋል ያለሽ? መጸዳጃ ቤት ሆኜ ሁለታችሁ በስልክ ስታወሩ ሰምቻችኋለሁ። መቼም አንቺ ልትሰሚ አትችይም። ክሪስ ያቺን በልቶ ካጅ ዋጋዋን ስጣት። ፈናን እናትሽ አሁንም ሆስፒታል እርዳታ ላይ ነው ያለችው። ውሸታ ሁለታችሁም ውሸታምና አታላዮች ናችሁ። ምን? ቆይችን ወስደ ምን እንደምናደርጋት አሳይሃለሁ። ክሪስ ይዘሃት ውጣ። ሉጣ የእናቴን ህይወት አዳንኩት። ሳይመን ወይዘሮ ሳቢላ ምንም አትሆንም። እሺ እናቴ ምንም አትሆንም። የኔ ውድ ምንም አትሆንም። ቆይ እሺ ፈናን የት ነው ያለችው? ለምንድን ነው እዚህ የሌለችው? ፈናን ምንም አትሆንም ሳይመን። እሷ ምንም አትሆንም። ለምንድን ነው እዚህ የሌለችው? ሉጣ ሳይመን ሉጣ እናቴ አስወጡኝ። ምንም አትሆንም። ምንም አይሆኑም። ወይዘሮ ማርታ እባክሽን ሉጣ ምንም አትሆንም አልኩህ እኮ። ወይዘሮ ሳቢላ ምንም አትሆንም። ፈናንም ምንም አትሆንም። እሺ ለምንድን ነው እዚህ የሌለችው? እማዬ አሁን እንዴት ነሽ? ደህና ነኝ ያልኩህ አይደል እንዴ? ቆይ ስንት ጊዜ ነው ይሄንን ጥያቄ የምትጠይቀኝ? ደግነቱ አንቺ አልተጎዳሽም። ራሷ ነች በራሷ እጅ ራሷን የጎዳችው። ይልቅስ ያቺን ማትረባ የት ነው ያለችው? መቼስ ፍናንን ከሆነ አስረን አስቀምጠናታል። እኔ ስለዛች በልቶ ካጅ ማርታ ነው እያወራ ያለሁት። ለፍናን ከሷ ውጪ ስለ እናቷ ማንም ሊነግራት አይችልም። አንቺ ልክስክስ ጭራሽ እየተሳለቅሽብኝ ነው። አልገባኝም። ቆይ እኔ ምን አድርጌ ነው? ይሄንን ያህል ጊዜ አብረሽን ኖረሽ እንዴት በእኛ ላይ ክደት ትፈጽሚያለሽ? እኔ ስለሚሉት ነገር ምንም አላውቅም። የኔ እመቤት። እማዬ ተረጋጊ። እማዬ እባክሽ እያልኩሽ ነው። ቆይ ለምንድን ነው እኔ ላይ እንደዚህ የሚያደርጉት? እኔ ምን ያደረኩት ነገር አለ? እንዴት ለአንድ ተራ ሴት ብለሽ እኔን ትከጂኛለሽ? እኔ ስለሚሉት ነገር ምንም የማውቀው ነገር የለም። ከአንቺ ውጪ
ማንም ሊነግራት አይችልም። እርግጠኛ ነኝ ስናወራ ሰምተሻል። እኔ ምንም የማውቀው ነገር የለም። እቺን ከአዲስ አልገላት ካጠገቤ ዞር አድርግልኝ። ውጪ፣ ከአንቺ ጋር አልጨረስንም። ሰሚኛለሽ? እኔ ላይ መግደል ሙከራ አድርገሽ በሰላም የምትኖሪ እንዳይመስልሽ። አይ በጣም ተሳስቻለሁ። ልክ እንደያዝኩሽ ነበር ግሮሮሽን ፈልቅቄ ማውጣት የነበረብኝ። ገና ምኑን አይተሽ? እኔ ላይ ላደረሽው በደል የስቃይን ጥግ ነው ማሳይሽ። እናቴን እንደሆነ ገላችኋታል። ከዚህ በላይ ምን እንዳላጣ ነው። እናትሽ ደህና ናት። በእርግጥ ይሄን 2 ቀን ትንሽ ታማ ኮማ ውስጥ ነበረች። አሁን ግን ዶክተሮቹ ከኮማ ውስጥ ደህና ናት ብሎኛል። ሰማኛለህ? አሁንም ቢሆን ድምጿን ካልሰማኝ በፍጹም አላምናችሁ። ክሪስ ስልኩን ደውልና አሰማት። ሄሎ እማ፣ ደህና ነሽ? እንዴት ነሽ ልጄ? እባክህ ክሪስ አንዴ ብቻ ድምጿን አሰማኝ። እባክህ ከዚህ በኋላ እንደምትፈልጉት ሆንላችኋለሁ። እባክህ እሺ፣ ይቅርታ አጥፍቻለሁ። አንዴ ብቻ ድምጿን አሰማኝ። በፍጹም ይሄንን አንቺ ላይ ማድረግ አልነበረብኝም። እባክሽ ይቅር በይኝ። እንዲህ በቀላሉማ ይቅር አልልሽም። ምን ልታረጉኝ? ኧረ በፈጠራችሁ ግፍሩ። እኔ የተሰቃየሁትን ስቃይ እጥፉን ስትሰቃይ ካላየው መቼም ይቅር አልልሽም። ቆይ ግን ለምንድን ነው ሁለታችሁ ይህን ሁሉ ስቃይ እኔ ላይ እያደረሳችሁ ያላችሁት? ክሪስ እስኪ አሁን ስለ አባትሽ ንገሪ። አባቴን አላውቀውም። እናትም አባትም ሆነ ያሳደገችኝ እናቴ ነች። እውነቴን ነው የምልሽ። የጠየቅኩሽን ምንም ሳትዋሺ የምትነግሪኝ ከሆነ አሁን ነው የምለቅሽ። ትሰሚያለሽ? ባሌን አላምነውም። በጣም ሴሰኛ ከመሆኑ የተነሳ ጽዳት ሰራተኛ፣ የቤት ሰራተኛ የሚባል ነገር ምንም አይቀረውም። ስለዚህ ከመጀመሪያውም ጀምሮ ለኔ የነበረሽ ጥላቻ ይሄ ነው ማለት ነው? ያለ ነገር ለእናንተ በዚህ ልክ ጥሩ ሊሆን አይችልም እያልኩሽ ነው። አይ በፍጹም የክሪስ እህት ልሆን አልችልም። ስታስቢው እንዴት ነው ለገዛ ወንድሜ ልትድረኝ የምትችለው? እናንተ ትንንሽ ሰዎች ለገንዘብ ስትሉ ምንም ማታረጉት ነገር የለም። እሺ ጋሽሽ ታዲያ ከእናቴ ጋር የፍቅር ግንኙነት እንዳላቸው እያወቁ እንዴት እኔ ለልጃቸው ይድሩኛል? ምናልባት አንቺ የባሌ ልጅ ላትሆኚ ትችያለሽ። እናትሽ ግን በተዘዋዋሪ ንብረቱን የራሷ ለማድረግ ከልጄ ጋር እንድትጋቢ ባሌን አሳምና ይሆናል። እውነትም እናቴን አታውቂያትም ማለት ነው። ሲጀምር ጋሼ ራሳቸው ናቸው ልክ እንዳዩኝ ለልጄ የምትሆን ሚስት ነች ያሉኝ። እሱን እኮ ብዙ ጊዜ ነግረሽኛል። እንግዲህ እውነታው ይሄ ብቻ ነው። እናቴ በፍጹም ከባለ ትዳር ሰው ጋር ልትማግጥ አትችልም። አንቺ ይሄንን በምን አወቅሽ? እባክሽ እናቴን በሐሰት አትወንጂያት እያልኩሽ ነው። እናትሽ እንደነገረችኝ ከሆነ እድሜ ልኳን ነው እዛ ድርጅት ውስጥ የሰራችው። በዚህ መሀል ምን ተፈጥሮ እንደሆነ ማን ያውቃል? ተፈጠረሽ በቃ ስለ እናቴ የማይሆን ነገር አታውሪ። አይገርምሽም? እናትሽ እንዳውም ሆን ብላ አልማና አቅዳ ልጄን ከልጇ ጋር ለማጋበት ይሄንን ሁሉ አመት ጠብቃለች።
ፈናን የታለች? ፈናን ለምንድን ነው እዚህ ያልመጣችሁ? ፈናንን ነው የምፈልገው። ፈናን የት ነች? ወንድሜ፣ እኔ ውድ ወንድም መጥቻለሁ። ፍናን እናትን ገላት ነበር። አንተ ባታድናት ኑሮ እናትን ፍናን ገላት ነበር። እናቴ ደህና ነች? ደህና ናት እናቴ? እናተ በጣም ደህና ናት። አንተ ህይወቷን አትርፈህላታል። ከፍናን ታድገሃታል። ፍናን የታለች? እኔ ፍናንን እፈልጋታለሁ። ፍናን የት ነች? ሴመን ስማኝ፣ ፍናን የኛ ጠላት ነች። ፍናን የእናትና የወንድም ክፉ ጠላት ነች። እምብየው እኔ ፍናንን እፈልጋታለሁ። ፍናን የት ነች? ፍናንን እፈልጋታለሁ። ፍናን ኧረ በቃሽ። ከዚህ በላይ ምን ልታደርጉኝ ነው? ይሄ ቅጣት ከኔ ጋር ከመጋፈጥሽ በፊት ምን ማድረግ እንዳለብሽ እንድታውቂ ይረዳሻል። ህመምሽንም ሁል ጊዜ እንድታስታውሽ ያደርግሻል። ገባሽ? ታውቂያለሽ፣ ክሪስን ላንቺ እንደሚድረው ሲነግረኝ ባለቤቴ አውሬ መስሎ ነው የታየኝ። ግን እኮ እኔ አሁንም ቢሆን ልጅሽን ማግባት አልፈልግም። እሱን ያኔ እዚህ ቤት ሳትገቢ ነበር መወሰን የነበረብሽ። ለነገሩ እንዴት ትወስኛለሽ? ይሄንን ሁሉ ሀብትና ንብረት እያየሽ እንዴት መወሰን ያስችልሻል? እውነቴን ነው። እኔ የምፈልገው የእናቴን ህይወት ብቻ እንድታድኑልኝ ነው። ከዚህ ቤት ባዶ እጄን እንደገባው ባዶ እጄን እወጣልሻለሁ። እሱ አማች ሕክምናውን ጨርሶ ሲመጣ የሚወሰን ይሆናል። እስከዚያው ድረስ ግን ለባልሽ መልካም ሚስት ለመሆን ጣሪ። ለእናትሽ ስትይ ደግሞ ይሄንን የግድ ማድረግ አለብሽ። ፍናንን አሳልፌ የሰጠኋት ፍናንን። እኔ በጣም ጨካኝ ሰው ነኝ። እኔ በጣም ክፉ ሰው ነኝ። እጅሽ ምን ሆነሽ ነው? አንተ ያዳንካቸው ሰዎች እንደዚህ ያደረጉ። ፍናን ይቅርታ። እኔ እንደዚህ አይነት ሰው አይደለሁም። እኔ መጥፎ ሰው አይደለሁም። እነሱ ናቸው ያሳበዱኝ። እነሱ ናቸው እንደዚህ እንዳደርግ ያደረጉኝ። ወንድሜ እወደዋለሁ። እናቴ እወዳታለሁ። እወዳቸዋለሁ።
ሰላም ወይዘሮ ሳቤላ። ለምን መጣሽ ቤሪ? ድጋሚ ሌላ ችግር ለመፍጠር ከሆነ? አረ በፍጹም። በእርግጥ አልዋሽሁትም። መጀመሪያ ማግባቱን ስሰማ ትንሽ ተረብሼ ነበር። ያው መቼም ብዙ ጊዜ አይደል ከሱ ጋር በፍቅር የቆየሁት። ሚስቱ ወደዚህ ቤት ስትመላለሽ ደስ የሚላት ይመስልሻል? ምን ችግር አለው? ለካ ጥላቴ ናት። ማለቴ አሁን እኮ ከክሪስ ጋር እርቅ ለማውረድ ነው የመጣሁት። መች ከሱ ጋር ተጣላችሁ? በእርግጥ እሱ ነው የተጣላኝ። ቢሆንም ግን ለሱ ደስታ ስል ይሄንን ነገር መቀበል አለብኝ። በትክክል ይሄ የሰለጠነ ሴት ውሳኔ ነው። እና ሚስቱ የታለች ታዲያ? ባለፈውም ስመጣ አላየዋትም። ከጓዳ አትወጣም እንዴ? እረ አሁን ነው ቡና አፍልታልኝ ወደ ውስጥ የገባችው። የክሪስ ጓደኛ ነኝ ብዬ ብተዋወቃት ደስ ይለኝ ነበር። ማለቴ ንጹህ ጓደኛ። እሱ እንኳን የሚሆን አይመስለኝም። ለምን? መቼም ፍቅረኛው እንደነበርኩ እስካሁን አልነገራትም አይደል? እኔ ነግሬያታለሁ። አንቺ ምን ብለሽ ነው የነገርሻት? ትላንት እዚህ ቀውጤ ፈጥሬ ስትሄጂ ማናት ብላ ጠይቃኝ ነበር። እና ፍቅረኛው እንደነበርኩ ነገርሻት? እኔ ብሆን ግን ቤቱን ለቅቄለት ነበር የምወጣው። የእውነት ሚስቱ ግን ቻይ ናት። በግድ ይዣት እንጂ እሷ ቤቱን ለቃ ልትወጣ ነበር። ትንሽ ቅናተኛ ነገር ናት። ለዚህ ነው አሁንም እዚህ እንዳታገኝሽ የፈለኩት። እውነቱን ለመናገር ልጅሽን እወደዋለሁ። አሁን ግን የሌላ ሰው ነው። ይሄን ነገር ደግሞ አምኜ መቀበል ያለብኝ ይመስለኛል። ተመልሰሽ ወደዚህ ቤት መምጣትሽ ግን የእሱን ትዳር ለመበጥበጥ ያሰብሽ ይመስላል። ምን እያልሽ ነው ወይዘሮ ሳቤላ? እኔ እኮ ወደዚህ ተመልሼ የመጣሁት አከራይ ዱባይ ተቆይባቸው ቤቴን ለሌላ ሰው ስላከራዩብኝ ለትንሽ ጊዜ በእንግድነት እናንተ ጋር ልረፍ ብዬ ነው። ምን ነው ችግር አለው? ይሄንን ስልክ ማውራት አለብኝ። ሆዴን አልቻልኩም። ኧረ ወይኔ ሆዴ አልቻልኩም። ኧረ መሞቴ ነው። ፈናንን ገደልኳት። ማርታ፣ ወይዘሮ ማርታ፣ ኧረ ሰው ያለ። እኔ በጣም እያመመኝ ነው። ምን ሰራለሽ አንቺ እዚህ? ምንም፣ ግን የሆነ ድምጽ ሰምቼ ነው ከዚህ። አሁኑኑ ሻንጣሽን ይዘሽ ይሄንን ግቢ ለቀሽልኝ ውጪ። ሂጂ አልኩሽ እኮ ፍጠኝ።